አንቺ አሮጊት ማን ይፈልግሻል ኦ ማይ ጋድ ማይንዴን ቢነካ ነገር ራስሽን እንደሚስትን ያየሽው እስካሁን ላልሰማችሁ አዲስ ኮሮና መጥቷል አሜሪካዎቹን አፈር ያበላቸው ነው ያለው የቀን ወጪ እሱ ነው እኛ እኮ በወር ልንመጣው ነው በቀን ብዙ ጊዜ አላሰላም እኔ ማደርገው ምንድነው በሳምንት 100,000 ብር መኪና ውስጥ አደርጋለሁ ቨርጂኒቲን ያጣሁት ከዛ በፊት ነው Yeah, this is all. ሰላም እንዴት ናችሁ? ሰሞኑን እንግዲህ በብዙ አይነት መልኩ በአርቲፊሻል ኢንተለጀንስ ወይም ደግሞ AI ተብሎ በሚጠራው አስመሳይ ማሽን ብዙ አይነት ማጭበርበሮችን ብዙ አይነት ቪዲዮዎችን እየተመለከትን እንገኛለን። ከዚህ ቴክኖሎጂ ጋር ተያይዞ የአዲስ አበባ ከተማ ፖሊስ ኮሚሽን እንግዲህ ያቀድኩት እቅድ አለ ይለናል። ይሳካል ይሁን የኔ ጥያቄ ነው። የእናንተን እንስማውና ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ተነግሩኛላችሁ። አዲስ አበባ ከተማ ከ4 ወራት በኋላ ሰው አልባ ፖሊስ ጣቢያ ባለቤት ሆናለች ተብሏል። ይህንን የተናገሩት የፌደራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ሲሆኑ አዲስ አበባ ከወራት በኋላ በአፍሪካ የመጀመሪያውን ባለም ደግሞ አራተኛውን ሰው አልባ ስማርት ፖሊስ ጣቢያ ባለቤት ሆናለች። ይሄ ጣቢያ ሲጀምር ማንኛውም የህብረተሰብ ክፍል ያለምንም ንክኪ ጉዳዩን ለፖሊስ ሪፖርት ማድረግ ይችላል። እንደዚሁም የሚፈልገውን የፖሊስ ኃላፊ በቀጥታ አግኝቶ ችግሩን ማስረዳት የሚችልበት ስርዓት ይዘረጋል ተብሏል። አሁን ላይ ህብረተሰቡ በአዲስ አበባ በምሽት በነጻ ስፖርት መስራት ይቻላል እንደዚሁም ሌሎች ጠቀሜታዎች እንዳሉት ከፋና ጋር በነበራቸው ቆይታ ላይ ተናግረዋል። እንደ ሀገር ጠጠር ያለች ፕላንን እንግዲህ እዚህ ጋር ይዘናል ብዬ አስባለሁ። አይሳካ እንኳን እቅዱ ለሌሎች ድርጅቶች ለግል ድርጅቶች ወይም ደግሞ ተቋማት ጥሩ ልምድ ወይም ደግሞ ተሞክሮን አስቀምጦ ያልፋል ብዬ አስባለሁ። ከዚህ ቀደም ባሉ ቪዲዮዎች እንደነገርኳችሁ እንግዲህ ዴምሲ ሪል ስቴት በለቡ መብራት ኃይል አሪፍ አፓርታሞች ለየት ባለ ሁኔታ አዘጋጅቶላችኋል። ታዲያ በዚህ ስልክ ቁጥር እየደወላችሁ ለእናንተም የነገ ማደሪያችሁ ለልጆቻችሁ ቦርቆ የሚያርጉበት ቦታ እንደዚሁም ደግሞ ለራሳችሁም ጥሪት በተለየ መልኩ ማለት ነው አሴት የሚሆናችሁ ነገር ኑና ሻመቱ ይላል ዴምሲ ሪል ስቴት። በአይነቱ ልዩ የሆነውና በድርጅቱ ተይዞ የነበረውን የመጨረሻውን ዲያስፖራ ብሎክ ቁጥር 3 በደማቁ አለቡ ለሽያጭ አቅርበናል። በዚህ ብሎክ ላይ በልዩነት ማራኪ የተፈጥሮ እይታ ከሲቲቪው ጋር ቤቶቻችን አንዳቸውም ከሌላ ቤት ጋር ግድግዳ የማይጋሩ እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙ ሁለተኛ ፍሎር ጀምሮ እንደ ምርጫው በካሬ ከ78,000 ብር ጀምሮ በ8% ቅድመ ክፍያና ከ60% የረጅም ጊዜ የባንክ ብድር ጋር ምን ይሄ ብቻ በልዩነት ለ20 ደንበኞቻችን እስከ 30% የሚደርስ ታላቅ ቅናሽና በቤተሰብ አለያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽም አቅርበናል። ፈጥነው ይመዝገቡና ከባለሃዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። ባሳለፍነው ቅዳሜ ነው እንግዲህ የተለያዩ የትራፊክና የፌደራል ደብዳቤዎችን እያየን እየተዝናናን እያዘንን አሳልፈናል። ከትራፊኮቹ ጋርም ግብ ውስጥ ገብቶ የነበረው ግለሰብም እንደተያዘ በቁጥጥር ስር እንደዋለ ሰምተናል። ግን ለምን አደረገው? ለምን እጁን አነሳ? እንደዚሁም ትራፊኮቹ ዝም ተባሉ የሚሉ ጥያቄዎች በከፍተኛ ሁኔታ እየተሰሙና እየተሰራጩ ይገኛሉ። ለምን የትራፊክ ፖሊሶቹ ዝም ተባሉ? እንደሚታወቀው ግለሰቡ ታስሯል። ግን ፖሊሶቹ ምን ተባሉ? ሀገራችን ትልቁ ህግ በሆነው ህገ መንግስታችን አንቀጽ 16 ላይ ማንንም ሰው በአካሉ ላይ ጉዳት እንዳይደርስበት የመጠበቅ መብት አለው። ይህ ማለት ምንድነው? ማንንም ሰው ማንንም የመደብደብ መብት የለውም ማለት ነው። ወይም በመሪ ደረጃ ማንንም ሰው ሌላ አካል ላይ መደብደብ ወይም ደግሞ ጉዳት ማስከተል አይችልም። ነገር ግን ህግ የማስከበርና ወንጀልን የመከላከል ሂደት ላይ መደብደብ ሳይሆን ተመጣጣኝ የሆነ እርምጃ የመውሰድ መብት ፖሊስ አላቸው። ስለዚህ አስገዳጅ በሆነ ምክንያት ህግ ለማስከበር ሲባል ተመጣጣኝ የሆነ የኃይል እርምጃ ፖሊሶች የመውሰድ ሙሉ መብት አላቸው። እናም ይህ ግለሰብ መንጃ ፈቃድን አሳይ ሲባል ሁከትና ግብግብ እንዲሁ ደግሞ ትግል የፈጠረ ሰው ነው። በዚህ ምክንያት አሁን በቁጥጥር ስር መዋሉ ተገልጿል። እነዚህም የትራፊክ ፖሊሶቹ ፖሊሳዊ ባልሆነ መንገድ ባልተገባ ድርጊት ፈጽመዋል። ከዋኔያቸው ወይም ደግሞ ግብረ መልሳቸው ፖሊሳዊ ባልሆነ መንገድ ስለሆነ አሁን ከስራ መታገዳቸው ነው የተሰማው። የህግ የበላይነትን ሁላችንም ልናከብር ይገባል። እንዲህ አይነት ድርጊቶች መወገዝ አለባቸው። የናንተ ሐሳብ ምንድነው? እንደሰማነው እንግዲህ ትራፊኮቹ ከስራቸው ታግደዋል። ዩኒፎርም የሰጣቸውን መብትና ነፃነት በመጠቀም እንግዲህ የተለያዩ አልባሌ ነገሮችን ወይም ደግሞ ህገወጥ ነገሮችን የሚያደርጉም ትራፊኮች ወይም ደግሞ የተለያዩ የጸጥታ ማስከበር ስራ ላይ የተሰማሩ ሰዎች ከዚህ ተግባራቸው እንዲቆጠቡ እንላለን። የቀን ወጪ ምን ያህል ነው ብዬ ገምታለሁ? የመዝሩ ሽቶንም ጨምሮ ነው ወይስ ኤቭሪቲንግ? ሽቶ ከተጨመረማ አለቀ። ያንዳንዱ የኢትዮጵያ ህዝብ ፌንት ነው የሚሰራው። አይ ወጪ በጣም ብዙ ወጪ አለብኝ። ያው የዕለት ወጪ ሲባል ለቢዝነስ የምታወጪው ወጪ አለ። እኔ አሁን ዛሬ ጧት አዳማ ከመሄድ በፊት ለቁርስ ለመብላት መኪናን እያሳጠብኩ
ቪዲዮ ሰርቼ 3000 ብር ከ3 እስከ 5000 ብር ለተቸገረ ሰው ሰጥቻለሁ። እሱን የሚጨምር ከሆነ በቀን ብዙ ብር ነው ማውጣት። ይውጣ እኮ ከነሱ ጨምረ በቀን ወጪ ለሰው ከምትረዳው አንፃር ከምትበላው አንፃር መኪና ስታሳጥብ ጫማ ስታስጠርግ ነዳጅንም ጨምሮ ማለት ነው። የቀን ወጪ እሱ ነው የሚከተል። እኛ እኮ በወር ልንመጣው ነው። አዎ በቀን ብዙ ጊዜ አላሰላም። እኔ ማደርገው ምንድነው በሳምንት 100,000 ብር መኪና ውስጥ አደርጋለሁ። የሳምንት ወጪ መኪና እንዳይዘረፍ እዛ ፍተሻ እንዳደረጉ አይዘረፍም። ችግር የለውም። አንደኛ ቡሌት ፕሩፍ ነው መኪናው በጥይት ቢመታም ሴፍቲ ነው በጣም ስለሚሄድ እኔ ነው እየሳቀ ነው። ክቡር ፕሬዝዳንታችን ከወዲሁ ቡሌት ፕሩፍ የለውምና ፕሩፍ ስለሆነ መሞከር ነው። አሁን የመንሱር መኪና ቡሌት ፕሩፍ አይደለም የሚል ሰው ካለ ይተኩስ በራሱ ጋራንቲ ይተኩስና ይሞክረው። ከዛ በኋላ ወጪውን ግን የሚሸፍነው እሱ ነው። ካልተሰበረ ነው እንጂ መጫሩ አይቀርማ ግን አይገባም ወደ ውስጥ። ኦኬ ስለዚህ ትንሽ ጭረት ስለሚኖረው የዛን ጭረት ዋጋ መክፈል የሚችል ሰው ካለ መጥቶ ማየት ይችላልና በወር ነው ወጪ የማወጣው። ኦልሞስት ከ400 እስከ 500 ሺህ ብር ወጪ አለብኝ በወር። ቀላል አይደለም። ያም ተሰምቶናል። ናኦሚ እንግዲህ 500 ሺህን አፈን ስላደረገች በውስጡ ነው ይሳቀው። እኔ ተረድቻለሁ። በውስጡ ነው ይሳቀው። መንሱሪም እንግዲህ ሀብትሽ በጣም ከፍ ያለ ስለሆነ የኢትዮጵያን ዕዳ ከፍለሽልን ብናምን ጥሩ ነው። ያለህን ሀብት ብናምን ደስ ይለናል። እናንተ ልጆች ከዚህ ሀገር እንወጣለን እንላለን። ምን እንደከለከለኝ እኔ አውቃለሁ። ንገሪን እስኪ። ገንዘብ አጣችማ ለማሳፈሪያው ኮኔ አትጨንቁ። በመቶ ብር ሁላችን ተደራርተን ማለት ነው አንድ መኪና እንገዛለን። ከዛም በዛ መኪና ላይ ተሳፍረን ማለት ነው ወደ ሀገራችን እንገባለን። እሺ አልተሰማማችሁ? እኔማ ተሰማምቻለሁ። እናንተ ከተሰማማችሁ በኮሜንት አስታውቁና ከሰምብሩ ከነገ ጀምሮ ይሰበስብና አንድ መኪና ይገዛል። ከዚህ እስከ ኢትዮጵያ ድረስ እንሄዳለን። ከዛም ወደ ሀገራችን በነፃነት እንገባለን። ቀጠሮ አያስፈልግም። በራሳችን መኪና እንገባለን ወደ ሀገራችን። ሐሳቤ ምርጥ ይመስለኛል። እኔ እቺ ብሩኮ በጣም ታሳዝናለች፣ ግን በቃ አብረን እንገባለን ለማለት ፈልጌ ነው። እናንተ ምን ትለኛላችሁ? በኮሜንት ላይ አስታውቁኝ። እሺ ወዳቻለሁ። ስለምወዳቸው ነው እዚህ ሀገር እንዳትቀሩ ብዬ ነው ይሄ ሐሳብ ያመጣው። ያለችበትን ቦታ በትነግረን ጥሩ ነበር። ስናያት ከደቡብ አካባቢ ትመስለናለች እህታችን። እንግዲህ ከደቡብ ወዴት ነው? እዛም ኢትዮጵያ ነው፣ እዚህም ወዴት ነው የምንሄደው? አወጣም በሉን። የት መድረሻ? አዲሱ ኮቪድ እስካሁን ላልሰማችሁ አዲስ ኮሮና መጥቷል። አሜሪካዎቹን አፈር እያበላቸው ነው ያለው። ይበላቸው። ግን በሽታው ምን መሰላችሁ? ህመሙ ከቶንሲል ይብሳል። እሺ ማጥ የለም አትጡ። ምን ማለት ነው? እየተፈጨ ነው የምትበሉት ሁሉም ነገር። ከዛ በቀን 3 ነው የሚነስረን። እንከተያዝን በቀን 3 2 ኖርማል ነው የበሽታው ባህሪ። ከዚህ ሰውነት ትኩሳት ያኛው ከፍተኛው 39-40 ዲግሪ ማለት ነው። ይሄ ከ41 በላይ ነው። ድካም ካልጋ መውረድ አይደለም። መገላበጥ አትችሉም። ዳርሳው ባረበስ ምን አይነት ታክስን ነው? እኔ አላልቃልናቸው። I swear to God ህዝቡ አልሞታላቸው። because what do you mean ከዚህ የነበሩት ኮሮናዎች ራሱ ኮሮና ኮቪድ-19 ነው ተባለ። ከዛ በኋላ ይሄን ቫሪያንት ሲቆዩ አሁን it actually stuck because America እና Australia they're going nuts. They're actually የምር እየታመሙ ነው። ከባድ ነው። ማርያምን ከባድ ነው። ምንም ቢፈጠር እሷ እንዳከበረች ይፈጠራል ብዬ አላስብም። ለማንኛውም እንግዲህ ከክፉ ይጠብቀን ማለት ነው። ከክፉ ይጠብቀን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ሥላሴ የተባረከ የተቀደሰ ይሁን። አሜን አሜን። አቡሽዬ እባክህን ርቦኝ ነው፣ እባክህን ቸግሮኝ ነው፣ የሚበላ ካለ እባክህን። አረ ችግር የለውም ጋሽዬ፣ ኑ ብሉ፣ ኑ ብለኝ አባት ኑ። እንግዲህ ያልጫት እንቻች የታባዝ መልሳቸው እንዲህ መጠበቅ ያለብን። አይታጠብም ሳህኑ ወይ ጋሽዬ ታጋቡ መጀመሪያም እኮ አራበኝም አልቸገረኝም። ቤተሰቦቼ በጣም ሀብታም ናቸው። ቻው
እቺ ጭዌ ገብታኛለች። እቺ አዲሱ የምስጋና ሰል እንደዚህ ሆነ ማለት ነው እኮ እንግዲህ እቺ ጭዌ እኔ ገብታኛለች። አዶናይን ትመለከታለች። ቨርጂኒቲን ያጣሁት ከዛ በፊት ነው። this is ከአራተኛ ክፍል በፊት እንደዚህ ይቻላል እንዴ? እንግዲህ ምን ታደርጉታላችሁ? ነው እንግዲህ ዲቴል እንዴት ዲቴል ለመግባት is just you know ከአራተኛ ክፍል በፊት ማለት እኮ ስንት ዓመት እንደሆነ ገብቷል። almost like very near እዛው ነው። ሶስተኛ ክፍል አካባቢ it wasn't like a successful but yes ተሞከረ። አቤት ፋሚሊያውን ያዩታል። እንዴት ያንተ ታላቅ የሆነ ሰው ነው? no same age ሰርግ ትላል። እንዴት እንዳወቁት አላውቅም። ሰርግ ነገርኩህ እኔ I don't know why ሰርግ እቃቃ ይጮት ባልና ሚስት ምናምን እንደዛ መሰለኝ ለማለት ይፈልግ ባልና ሚስት ነገር I think ሪከርድን ሰብሬዋለሁ። ኢትዮጵያ እንትና like በጣም እንትና ሪከርድ ሰብሬዋለሁ። so I don't know አሁን መጨረሻ ላይ ባላት ሐሳብ እስማማለሁ። ተለውጪ ስራ ሰርቼ ተለውጪ ቢሆን መልስልኝ ነው ወይ የምትለው ሐሳብን ተመችታኛለች። እንደነገርኳችሁ ነው ቀልጣፋ ምላስ አለው። በቃ ልጁ ነገሮችን መሸፋፈን ይችላል። የኢትዮጵያ ሕዝብ የለመደው የኔብጤ ሲለምን ወይ የራቡ ይመስላል ወይ ልብስ የሌለው ይመስላል። የተመሳሰሉ ነገሮች አይደል? የታመመ ይመስላል ምናምን። አዶናይም ከነዛ ማለ አንዱን መስሎ ነው የመጣው። ምን ያደርግ የኢትዮጵያ ሕዝብ አጠፋ በመስጠቱ አላጠፋም። የተሰጠው ምስጋና ግን ይደብራል። በፊት ነውረኛ፣ ባለቂ፣ ቤተሰብ አሰዳቢ፣ አሳዳጊ የበደለው ምናምን የሚያስብሉ ተግባሮች እንደዚህ ሊያሰድቡ የሚችሉ ሊያሳፍሩ የሚችሉ ተግባሮች አሁን በየሚዲያው ቀርበን የምናወራባቸው የምንመካባቸው ምን ተነትናቸው ይሆን ነው። ሚዲያዎች ላይ ለመቅረብ በብልግናም ይሁን ተሳድበንም ይሁን ምንም ማስነዋሪ ተግባር ፈጽመንም ይሁን ዝነኛ መሆን በቂ የሆነ መጥቷል። ምንም ሙቀት አይፈልግም። ብቻ ዝነኛ መሆን በየሚዲያው እየቀረብን ደህና ሰውና ቤተሰብ ዘመድ ቢኖራቸው አእምሮ ህሙማን ማገገሚያ ሊገቡ የሚገባቸው ሰዎች በየሚዲያው ግግም ብለው ቀርበው ይመክሩናል፣ ልምዳቸውን ያጋሩናል። አረባካችሁ ሚዲያውን የተቆጣጠራችሁ ሰዎች ወደ ሚዲያ የምታመጧቸውን ሰዎች ለዩ። አረባካችሁ በዚህ ጉዳይ ላይ እንደ ሀገር በ40 ዓመታችን ጺማችንን እንላጫለን እንጂ የሚሻሻል አይመስለኝም። እየባሰበት ነው የሚሄደው። ቲጂን እንግዲህ እኔ በጣም ነው ማከብራት። በጣም ላይፏ የሚያሳዝን እህታችን ናት። ለኔ እንኳን እናቴ ናት። እሷ የተረዳሁት የሰው ልጅ ገንዘብን በቃኝ እንደማይልና ገንዘብን ለማግኘት ምን ያክል ርቀት እንደሚሄድ ነው። በእርግጥ አንዳንድ ጊዜም ከርቀቱ ያልፋል፣ መስመሩን ያልፋል። ገንዘብ በጣም እንድናመልከው ያደርገናል። ይህንንም ነገር ወደ ፈጣሪ በመቅረብ የሌላቸውን በማየት በመሳሰሉ ነገሮች ልንቀንሰው እንችላለን። ቲጂም እንግዲህ ከብዙ አንግል አንፃር ሰይፉ ላይ ቀርባ የራሷን ተሞክሮ ብታቀርብልን በጣም ሁላችንም ደስተኛ ነን። ነገር ግን ትላንትና ማታ የቀረበችበት መንገድ እንደ ሀገር የሚያሳፍር ነበር። ይቅርታ ለመጠየቅ ነው ህዝቡን። እንግዲህ ህዝቡ ዩቲዩበሮች እንኳን የናቁትን ንግግር የናቁትን ተግባር ኢቢኤስ በዚህ ደረጃ ይዞ በመምጣቱ በጣም ይደብራል፣ ያሳፍራል። ከኔ በአገልግልሽ በጣም ፈመሽ። አሁን የገቢ ችግር የለብሽ ማለት? የለብኝ። አዎ አሁን የባል ችግር ነው ያለብሽ። ለአድናቂዎች እንደዛ ስትያለብ ወጣት ፈል ምንድነው አሁን የምን ችግር ነው ያለብሽ? የምን ችግር የለብኝም። ሰራለው ገባለው ከማንኛውም በላይ ሰራለው እግዚአብሔር ይመስገን። ምንም ችግር የለብኝም። እኔ ከፈለኩ ምን የኢትዮጵያ ወንድ በሽ ነው ፍላጎት ካለኝ ፍላጎት ስለሌለኝ አንቺ ፍላጎት ስለሌለሽ ነው እንጂ የምታገቢው ሰው ያው ፍራቻ ለሚመጣው ወንድ ማን ነው ምንድነው የሚለው ሪሊው ሳውራ ማን ነው አሁን ላይ በተለይ ተቀብሎ የሚሄድ ነው ያለው። ይሄንም ከይቅርታ ጋር ነው ወንዶች ውስጥ ተቀብሎ የሚሄድ ስላለ እዛ ላይ ፍራቻ አለ። በአርት ቲቪ ላይ ኢንተርቪው ተደርጌ ከዛ ላይ ቶኝ የመጣ ወንድ ነበረ። ወዶሽ ነው? አዎ ላይ ካርጎኝ በደንብ ጥያቄና መልስ አለው። ዲግሪው ዲፕሎማውን ነው የመጨረሻ ትምህርቱ ወደ ውጭ የሚማር ሰው ነው። እሺ ካመጣሁት በኋላ ሶኬ ተግባብተናል ሌሎች ነገሮች ላይ
ያው እኔ አመሻለሁ ሳምሽ በሌላ አይደለም እኔ ማምሸት ከቴዲ ጋር አመሸኝ እንጂ እንደዚህ አይነት አይደለም ከቴዲ ጋር ስናመሽም ስንጫወት መስነን እኔ ለኔ ብለው ነው እኔ እንድዝናና እረፍት እንዳደርግ በሚለው ነው በስራ ሰዓት ነው ማመሸው ስራዬ ነው ማመሸው በማምሽ ሰዓት ደስተኛ አይደለም እንዲሁም ደግሞ አንድ ቀን ሳህን አንስቶሽ ክላሳን አናቴ ሊለኝ ነበር ኦ ማይ ጋድ በገዛ ቤቴ በገዛ ንብረቴ እንዴት ነው ነገር ከባድ ነው ይሄማ ነገ ከአደረ ከዋለ ግርፍ ያረጋኛል አልኩኝና በእረፍት ጨርስና ተቀጥላታል አልኩልኝና እረፍቱን እስከሚ አንገቴን ደፍቼ ጸጥ ሰይፉ ፋንታሁን እግዚአብሔር ይስጠው እንግዲህ ቲጂ ኮሜዲያንም መሆን እንደምትችል አሳይቶናል ከዛ ውጪ ግን ለኢትዮጵያ ብዙ ነገር አድርጓል ለኢትዮጵያ ደፋ ቀና ብሏል ሰይፉ ፋንታሁን በዚህ ርዕስ ግን መምጣቱ ትንሽ ይደብራል ማንንም ሰው ከላይ ተነስቶ ወደ ታች ድራማውን የሚያሰራጭ ከሆነ በዚህ ደረጃ ሚዲያ ሽፋን ከተሰጠው ቁም ነገር ለምን ይሰራል ይሄ ርዕስ በሚዲያ ብዙ ሰው በሚጠብቀው ፕሮግራም ላይ መቅረቡ እንግዲህ እንደ ሀገር ምንም እየሰራን አለመሆኑን ነው የሚያመላክተው ወጣቱ ማይምሮ በተለያየ ነገር እየተመረዘ በችግር ሰውነቱ እየተሟጠጠ እንደዚህ አይነትም እንግዲህ ነገሮች እየቀረቡለት ይገኛሉ ሰላም እንደናችሁ በቅርቡ አዲስ ስራ ጀምሬያለሁ የጫት ጀላቲ ጀምሬያለሁ እና ባሉበት ቦታ እዘዙ እንልካለን ይሄ በጫት የተሰራ ጀላቲ ነው በቃ ምንም ማግኘት ምናምን አይጠበቅባችሁ በቃ መምጠጥ ነው እና ደውሉልኝ ያላችሁበት ቦታ አደርሳለሁ ነገሮችን በዚህ ደረጃ ያቀለልን እየመጣን እንገኛለን ቨርጂኒቲን ያጣሁት ከዛ በፊት ነው ታይቹ yeah this is okay ካራተኛ ክፍል በፊት እንደዚህ ይቻላል እንዴ እንግዲህ ምን ታደርጉታላችሁ ነው እንግዲህ ዲቴል እንዴት ዲቴል ለመግባት is just you know ካራተኛ ክፍል በፊት ማለት እኮ ስንት አመት እንደሆነ ገብቷል almost like very near እዛው ነው ሶስተኛ ክፍል አካባቢ it wasn't like a successful but yes ተሞከረ አቤት ፋሚሊያውን ያዩታል እንዴት ያንተ ታላቅ የሆነ ሰው ነው no same age ሰርግ ትላል እንዴት እንዳወቁት አላቀም ሰርግ ምንድን ሰርግ ነገርኩኝ I don't know why you know ሰርግ እቃቃይ ጮት ባልና ሚስት ምናምን እንደዛ መሰለኝ ለማለት ይፈልግ ባልና ሚስት ነገር I think ሪከርድን ሰብሬዋለሁ ኢትዮጵያ እንትና ሊኮራም እንግዲህ እየፈለገ ነው አዶናይ በሚገርም ሁኔታ አዶናይም ከዚህ ፕሮግራም በኋላ ጥሩ ቅጽል ስም ነው ያገኘው በቃ ጥሩ ቅጽል ስም ህዝቡ ብሶበታል ነው ብላችሁ በቃ እናንተ አንድ ጥያቄ አለኝ በዚህ ሐሳብ የምትስማሙ ከሆነ ትነግሩኛላችሁ እኔ ሳገባ ከአማቼ ጋር I want to be besties like soul sisters you know በቃ like አብረን እንወጣለን ብራንች እንበላለን ጥፍራችን እንሰራለን ቅቤ እንቀባለን ትቀባኛለች ቀባታለሁ ምናምን I want to be like soul sisters with my mother-in-law you know ከአማቼ ጋር በጣም ቆንጆ ግንኙነት ነው እንዲኖር የሚፈልገው even ከባል የሚበልጥ so ትነግሩኛላችሁ is this okay ይሄ ኖርማል ነው እንደዛ መፈለጌ እና ደግሞ is it possible ይቻላል ወይ እና እስኪ tell me እንደኔናት የሚቻል አይመስለኝም በእንደዚህ አይነት መልኩ በሌላ አይነት መልኩ እንደናት ማድረግ ይቻላል ግን በእንደዚህ አይነት መልኩ የሚቻል አይመስለኝም ጥፍሯን ተሰርታ ማታውቅ እናት አረ ተይ ባለጌል ታረጊብኝ ነው እናቴን አልፈልግም እንዴ ካንዲት መልካም ሴት ጀርባ አኪ ፈልጌ ምን እንኳን የሷ ልደት የስንት ጀብደኛ የስንት አርበኛ ልደት ይረሳል ኖርማል ነው ይኸውልህ ከዛች የሰይጣን ጻፊ ኮንሽ ጓደኛዋ ጋር እንዳትመጣ እንጂ ከዛች የሰይጣን ሴክሬታሪ ጋር እንዳትመጣ እንጂ ዛሬ ይታረቃላችሁ እንዳትሰራ አረ ባረገ እሺ ትላለች ምስኪን ነች ቅድስት የኔ እናት ይኸውልሽ አንቺ እንደስምሽ ተቀደሽ የሆነ ረጋ ያልሽ የምሬ ነው ወዶ ፈልጎት አይደለም ፈቅዶ ያረገው ነገር አይደለም እና ይቅርታ አድርጊለት እሷ ይቅርታ ታደርግላለች ይኸውልሽ እሷ አይደለችም እኮ እቺ ቀንጨራ ጓደኛሽ ምን አለ ብትቀርብሽ ዝም ብትለሽም ሸልስ ያስጣለ ጃላንጎ ፊት ደሞ ታወራለኝ ይችላል ጀመር አይመለከትም ኧረ ስርዓትሽን ስርዓት ያዢ አንነገር ልንገርሽ ደረጃውን በጠበቀ ጢፊ ሜዱላሽን ገለባብጪው መቆም እየፈለግሽ እንድትቀመጪ መቀመጥ እየፈለግሽ እንድትቆሚ ነው ማድረግሽ አንቺ ሚኒ ዲያብሎስ አንቺ መጠነኛ ሰይጣን ስርዓትሽን ያዢ እና ያለና አውሩ መርሳ ፈልጌ አይደለም እንድትቀንሽ ነው የረሰቡት
እባክሽ ለህይወታችን ብዙ ነገር አስቤያለሁና ተረጂኝ። እንዴት የልደቴን ቀን ትረሳለህ? እባክሽ እናት አሁን ራሱ ነው ለህይወታችን ብዙ ነገር አስቤ ቀላቀለሽ ሄደች እኩያሽ ኤፍራታ አግብታው እንደሄደች ሁሉ እቺ ታናሽ የ3 ዓመት ታናሽ ነች። እሷም ሄደች። ይኸውልሽ ምናልባት እግዚአብሔር ብሎላቸው ወንድ ልጅ ከወለዱ የዛሬ 20 ዓመት ያድጋራል። አንቺ ደግሞ 30 ይሞላሽ 30 አሁን 20 50 ይሞላሻል። ትረጋጊ ይሆናል። ጣፋጭ ትሆኛለሽ፣ ስኳሩ ትሆኛለሽ። ቀለበት ካረጉት ልጆች ይልቅ ግን እነዚህ የሚጣሉት ጋር ትልቅ ፍቅር ያለ ይመስለኛል። አንተ ጓደኛ መጣ መጣ ምን እንደሞት ታውቃለህ? በእናትህ እንደዚህ ነው ነገር እሺ ምን ልሰክስልሽ? ኧረ እንዳያሳስብሽ ወንዶች የሚወዱትን ስለምታውቅ በደንብ ስለሽው ነው ጀማው ነው እዴ ያቡ አማንሽ አባቢ እንዴት ነሽ? አለሁልሽ። ቆየሽ እኮ አለቅም ብሎኝ እዛ በስም መከራ ነው የወጡት እንዴ። እኛ እኮ እዚህ ጠበቅን እኮ ቤት ደግሞ እና ሀኑ ቤት ቤታቸውን አታውቀውማ? አረው ጭራሽ ደ5 ፎቅ እኮ ነው ደረጃ ስንወርድ ራሱ ደክሞን ከዛ ደግሞ ግቢ ውስጥ 5 መኪና ነው ያላቸው። እሱን አልፈን ምናምን መተን እዚህ ቁጭ ብለን እየጠበቅን እኮ እኔማ ምን ሆኖ ነው ቁጭ ያሉት ነው ያንገ ደግሞ ደስ የሚለው እሷ ምንም አይመስላትም። የጸባዩ ጸባይ ሁሉም ወንድ የሚመኛት አይነት ሰው አለ አይደለ? በቃ እንደዛ ናት። አፏን ስትከፍት ራሱ አንኳኩታ ነው የምር ምንም አታወራም። ታወራለሽ እንዴ? አይ አንተ አታወራም እኮ ነይ እንጂ እንደፈለገችው ግን ይሄ የሚያፋቅራት ይመስላችኋል? አብ ከኔና ከኳስ አንዱን ምረጥ። አንቺ ምን ሆነሽ ነው? የግድ ካንቺ ጋር ለመሆን ኳሱን መተው አለብኝ እንዴ? አንተ እኮ ለኔ ምንም ቦታ አትሰጠኝም። እግዚአብሔርን ቦታ ከፈለሽ አጥቂ ቦታ ትጫወቻለሽ፣ ከፈለሽ ተከላካይ ትጫወቻለሽ። ይገባል። ምን ሆነሽ? ለምን በጥፊ ምትወጪ? ቦታ ስልክ ጊዜ ነው ያልኩት። ጊዜ እና ምን ችግር አለ? ጊዜ ቢሆንም 9 ደቂቃ ተጫውተሽ 9 ደቂቃ ተጨማሪ ሰጥሻለሁ። እስከ ኳስ ማይከም ወይኔ ዳኛ የማፓውል ነው ዳኛ በእውነቱ የሁለቱም ጸባይ በባህር ሊታይ የሚገባው ነው። ፋሚሊዎች በዛሬ እንግዲህ ይላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። ተደስታችኋል፣ ተዝናንታችኋል ብለን እናስባለን። በቀጣይ ቪዲዮም ይዘንላችሁ የምንመጣቸው ቪዲዮዎች ወዳችሁ እንድትቀበሏቸው ሰብስክራይብ እያደረጋችሁ ይህንን ቪዲዮ ላይክ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።